በኢትዮጵያ ፌደራል መንግስትና በህወሓት ታጣቂዎች መካከል ከፍተኛ ውጥረት እየተባባሰ መምጣቱ ተሰማ። ባለፈው ቅዳሜ በኢትዮ ሱዳን ድንበር አቅራቢያ ሸረሪና በተባለው ስፍራ በህወሓቱ አርሚ 70ና በኢትዮጵያ መከላከያ ሰራዊት መካከል ጦርነት ተቀስቅሷል ከተባለ ወዲህ ነገሮች እየተካረሩ እንደሆኑ መረጃዎች ጠቁመዋል። ግጭቱ ከተቀሰቀሰ በኋላ በመቶዎች የሚቆጠሩ ሰዎች መጎዳታቸውንና በርካታ ሰዎች ተፈናቅለው ወደ ሱዳን ገብተዋል በማለት አጃንስ ፍራንስ ፕሬስ የዜና ወኪል ዘግቧል። ውጥረቱ ከጊዜ ወደ ጊዜ እየተባባሰ በመምጣት ወታደራዊ ግጭት በማስከተሉ በሁለቱም ኃይሎች በኩል ከፍተኛ የጦርነት ዝግጅት እንቅስቃሴዎች እየተስተዋሉ ይገኛል ተብሏል። በዛሬው ዕለት ደግሞ በመቀሌ ከተማ በከፍተኛ የህወሓት አመራሮችና ወታደራዊ አዛዦች መካከል ጥብቅ የሆነ ዝግ ስብሰባ መደረጉ ተሰምቷል። በዝርዝር ወደ እናንተ የማደርሳችሁ ይሆናል። ሰላም ጤና ይስጥልኝ ክብራትና ክብራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ እላለሁ። በኢትዮጵያ ፌደራል መንግስትና በህወሓት ታጣቂዎች መካከል ከፍተኛ ውጥረት እየተባባሰ መምጣቱ ተሰማ። ባለፈው ቅዳሜ በኢትዮ ሱዳን ድንበር አቅራቢያ ሸረሪና በተባለው ስፍራ በህወሓቱ አርሚ 70ና በኢትዮጵያ መከላከያ ሰራዊት መካከል ጦርነት ተቀስቅሷል ከተባለ ወዲህ ነገሮች እየተካረሩ እንደሆኑ መረጃዎች ጠቁመዋል። ግጭቱ ከተቀሰቀሰ በኋላ በመቶዎች የሚቆጠሩ ሰዎች መጎዳታቸውንና በርካታ ሰዎች ተፈናቅለው ወደ ሱዳን ገብተዋል በማለት አጃንስ ፍራንስ ፕሬስ ዘግቧል። ውጥረቱ ከጊዜ ወደ ጊዜ እየተባባሰ በመምጣት ወታደራዊ ግጭት በማስከተሉ በሁለቱም ኃይሎች በኩል ከፍተኛ የጦርነት ዝግጅት እንቅስቃሴዎች እየተስተዋሉ ይገኛሉ ተብሏል። በዛሬው ዕለት ደግሞ በመቀሌ ከተማ በከፍተኛ የህወሓት አመራሮችና ወታደራዊ አዛዦች መካከል ጥብቅ የሆነ ዝግ ስብሰባ መደረጉ ተሰምቷል። ከፍተኛ የታጣቂ መሪዎችን ጨምሮ የህወሓት ፖሊት ቢሮ አባላትን ያሳተፈ ሚስጥራዊ ስብሰባ በመቀሌ መደረጉን ታማኝ የመረጃ ምንጮች ጠቁመዋል። ወታደራዊ እንቅስቃሴ እያደረጉ የሚገኙት ከፍተኛ የታጣቂ መሪዎችና የህወሓት ፖሊት ቢሮ አባላት ወይም የህወሓት ሴንትራል ኮማንድ ከትናንት ሐምሌ 28 ቀን 2018 ጀምሮ በመቀሌ ከተማ ልዩ ስሙ ዳግም አምሳል በሚባል ሰፈር ሚስጥራዊ ስብሰባ ሲያካሂዱ ውለዋል ነው የተባለው። መረጃዎች እንደሚያመላክቱት ከሆነ የመቀሌው ዝግ ስብሰባ የተካሄደው በአዲስ አበባ በሚኖር የአንድ ጀነራል መኖሪያ ቤት እንደሆነና በስብሰባው የተሳተፉት አባላት ከታጣቂ መሪዎች ጀነራል ፍሳ ማንጁስ፣ ጀነራል ወዲ እምበይታይ፣ ጀነራል ዮሐንስ መዲድ፣ ጀነራል ማሾ በየነ፣ ጀነራል መግበይ ኃይሌና ጀነራል ተክላይ ሲሆኑ ከክፍል መሪዎች ኮሎኔል ጉዑሽ የመገናኛ ኃላፊ፣ ኮሎኔል ሀጎስ የአየር ኃይል ኃላፊ፣ ኮሎኔል ወዲ ወለ የመረጃ ኃላፊ፣ ኮሎኔል ወዲ ባቤ የሎጂስቲክስ ኃላፊ ናቸው ተብሏል። ከፖለቲካ መሪዎች ደግሞ ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተከስተና አቶ ጌታቸው አሰፋ መሆናቸው ነው የተሰማው። አንዳንድ መረጃዎች እንደሚጠቁሙት ከሆነ የፌደራል መንግስት ስለዚህ የታጣቂዎች እንቅስቃሴና ስብሰባ በቂ መረጃ ቢኖረውም ህዝብ እንዳይጎዳ በማለት በትዕግስት እየተመለከተ እንደሆነና ህብረተሰቡ እየተንቀሳቀሱ ካሉት የህወሓት ታጣቂዎች በመራቅ ከፍተኛ ጥንቃቄ እንዲያደርግ መልእክት ተላልፏልም እየተባለ ነው። በሌላ በኩል ከባለፈው የሸረሪና ውጊያ በኋላ የህወሓት ኃይሎች በተለያዩ ግንባሮችና አቅጣጫዎች የኃይል ማሸጋሸግ ስራ እየሰሩ እንደሚገኙና አርሚ 22 የተባለው ኃይል ወደ ደቡብ ትግራይ ኮረም ጉዞውን በእግር እያደረገ እንደሚገኝና በኮረም የነበረው አርሚ 31 ደግሞ ትናንት ሌሊት ተንቀሳቅሰው ክዳን ጣቢያ የሚባል አካባቢ በማደር ዛሬ ማለዳ ደግሞ ጉዞውን ቀጥሏል ተብሏል። አርሚ 31 እንቅስቃሴውን በሁለት አቅጣጫ እያደረገ መሆኑንና አንደኛው ኃይል በላት ጣቢያ አድርጎ ወደ አቆጂራ መረዋና ዳጉያት እያመራ ሲሆን ሌላኛው ኮር ደግሞ በታችኛው ክፍል በአላማጣ በኩል ወደ ዳጉያት በማምራት በአጠቃላይ ሙሉ አርሚ 31 ወደ ራያ አላማጣ ወረዳ መረዋ ክላስተር በመጓዝ ላይ ነው ተብሏል።
በፌደራል መንግስትና በህወሓት መካከል ያለው ውጥረት እየተባባሰ መምጣቱ ሌላ አውዳሚ ግጭት ይከሰታል የሚል ከፍተኛ ስጋት ፈጥሯል። የአውሮፓ ሰላም ፋውንዴሽን በበኩሉ ባወጣው መግለጫ በኢትዮጵያ ፌደራል መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል በቅርቡ እየጨመረ የመጣው ፖለቲካዊና ወታደራዊ ውጥረት ተባብሶ ሌላ ግጭት ይከሰታል የሚል ስጋት እንዳለው በመግለጽ አሁን የተፈጠረውን ውጥረት በማርገብ ሰላም እንዲመጣ መደረግ እንዳለበት አሳስቧል። ከአካባቢውና ከዓለም አቀፍ መገናኛ ብዙሃን የተገኙ ዘገባዎች በአዲስ አበባና በመቀሌ መካከል ያለው ግንኙነት በቅርብ ሳምንታት ውስጥ እየተበላሸ መምጣቱን ያሳያሉ የሚለው መግለጫው ይህ ሁኔታም በኢትዮጵያና ሱዳን አቅራቢያ ባሉ የድንበር አካባቢዎች አዲስ የትጥቅ ግጭት ሊቀሰቀስ ይችላል የሚል ስጋት መፍጠሩን ጠቁመዋል። የፕሪቶሪያው ስምምነት አስከፊውን ጦርነት በማቆም ብሔራዊ እርቅና ዘላቂ ሰላምንና እምነትን ለመገንባት መንገድ የከፈተ ታሪካዊ እድል ቢሆንም በአሁኑ ወቅት በትግበራው ላይ የተፈጠሩ አለመግባባቶች በተለይም በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያሉ ውጥረቶች እንዲያይሉ በማድረግ የተመዘገቡ አወንታዊ እርምጃዎችን አደጋ ላይ እየጣለ መሆኑን የአውሮፓ ሰላም ፋውንዴሽን አስታውቋል። በሌላ በኩል ዓለም አቀፍ የሰብአዊ መብቶች ተቋም የሆነው አምነስቲ ኢንተርናሽናል በትግራይ ክልል ዳግም ያንሰራራው ግጭት በዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ስጋት መደቀኑን በመግለጽ ክልላዊና ዓለም አቀፋዊ የሰብአዊ መብት ምርመራዎች እንዲጠናከሩና ሁሉም ወገኖች ሲቪሎችን እንዲጠብቁ ጥሪ አቅርበዋል። አምነስቲ ኢንተርናሽናል ባስተላለፈው መልእክት በትግራይ ክልል የኃይል እርምጃዎች ዳግም መንሰራራት ተጎጂ የማህበረሰብ አባላት ያለምንም ፍትህና ተጠያቂነት ከባለፈው አሰቃቂ ጉዳት ለማገገም እየታገሉ ባሉበት ወቅት ሲቪሎችን ለአዲስ የሰብአዊ መብት ጥሰት ስጋት ያጋልጣል በማለት ማስጠንቀቂያ ያዘለ ጥሪ አቅርበዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።